ሰማይ ስባር የሚያህል ዳቦ በላሁ። አሁን መቼም እንደዚህ ያለ ዳቦ አይበላም እሱ የለም እንጂ ተጋግሮ የማያውቅ ወጡ ጣት ያስቆረጥማል። ግነት ዘይቤ ይባላል። በቋንቋ ትምህርትም አለ። ግነት ዘይቤ ነው የሚባለው። ማጋነን ትጋቱ እንደ ነብር ነው። አንበሳ እኮ ነው ጀግንነቱ። ደግነቱ እኮ እሱ ምን እርግብ እኮ ነው። መጋነን ሊሆን ይችላል። ተጋኖ ቢሆን እስቲ በሉ አንድ ጊዜ ሶስት መመሪያዎቻችን ያዟቻቸው ምኖች ናቸው? እሺ ተጣሞ ቢሆንስ? ሶስተኛስ ተጋኖ ቢሆንስ ብለን ጥያቄ መጠየቅ ነው። አሁን ጥያቄ ነው የምንጠይቀው፣ አንፈርድም። ዝም ብለን ጥያቄዎቻችን እንጠይቃለን። ወደ ማጣራት ነው የምንሄደው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አራተኛ የሚፈልጉትን ብቻ መስማት ነው። አንደኛው ደግሞ እኔ በጣም እንዲህ ያለውን ወግ የማውቀው በህፃናት ነው እና በጣም ይገርመኛል። ህፃናት ብዙ ወሬ ሲወራ ተውሎ ከረሚላ ምናምን ሲባል ስጡኝ ይላሉ። ምንም ወሬ ላይ እኮ አክቲቭ አልነበሩም፣ መልስም አልሰጡም እና የራሳቸውን ነው የሚሰሙ ህፃናት። በጣም የሚገርም ነው። የራሳቸው ላይ አክቲቭ ናቸው ማለት። ሙዝ ምናምን ሲባል ስጡኝ፣ የት ነው ያለ ማማ፣ እዚያ በኋላ አያስቀምጡም። የሚፈልገውን ብቻ የሚሰማ አለ ደግሞ የሚፈልገውን ብቻ መርጦ የሚሰማ ማለት ነው። የራሱን ጉዳይ ብቻ የሚሰማ እና ሰው ወደ ፍላጎቱ ንግግርን ይወስደዋል። በጣም ችግር ነው። እና አንድም እንደ ቶሚ ኒኮላውስ የሚባል አሜሪካዊ ጸሐፊ ሲናገር ሁላችንም ይላል፣ ይሄ ኮንፊርሜሽን ቢያዝ ይባላል። ሁላችንም ቀድመን ለወሰንነው ነገር ማስረጃ የማቅረብ አባዜ ያለብን ይላል። ቀድመን ለወሰንነው ነገር ማስረጃ የማቅረብ አባዜ ያለብን። ለምሳሌ እገሌ ይጠላኛል ብለን ካሰብን በህሊናችን ሁልጊዜ የሚነጋገረውን ንግግር ወደ ምን የምንወስደው? ስለሚጠላኝ ነው፣ ስለ እኔ ነው የተናገረው ወደ ማለት እንሄዳለን ማለት ነው። ይህ የኮንፊርሜሽን ቢያዝ አንዱ ችግር ነው። በዚያ ችግር ውስጥ በዛ ኔጌቲቪቲ ውስጥ መውደቅ፣ በዚያ አሉታዊነት ውስጥ መውደቅ ነው። ስለዚህ የምንፈልገውን ብቻ የምንሰማ። አሁን አይሁድ በዮሐንስ ወንጌል ምዕራፍ 10 ላይ ሲነግሩት በእንተ ሰናይሰ ግብርከ እንዌግረከ ዳይሙ እንበይነ ጽርፈትከ እንዘ ሰብእ አንተ እግዚአብሔር ትሬስይ ርእሰከ። ስለ መልካም ንግግርህ ምን አንልህም አሉት እና ስለ መልካም ስራ